ሰራዊቱ እንዲለቅ በማድረግ ላይ መሆኑን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱም በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና በአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በርካታ ወታደሮች ሙት ቁስለኛና ሙርኮኛ ሆነዋል። የተቀረው የሰራዊቱ ኃይል በየአቅጣጫው መበታተኑንም የህዝብ ግንኙነቱ ለአንከር ሚዲያ ገልጸዋል። ህዳር 13 2016 በደቡብ ጎንደር ዞን ፎገራ ወረዳ አለምበር የተባለ ቦታ ላይ ለደብረ ታቦር በቅርብ ርቀት የሚገኝ ቦታ ላይ በጉና ክፍለ ጦር ስር የሚገኘው የበጌምድር ብርጌድ 2 ሻለቃዎች ማለትም በሻለቃ ጸዳሉ የሚመራው ቴዎድሮስ ሻለቃና በሻለቃ ተንሳይ የሚመራው ንስር ሻለቃ በቅንጅት ጠላት ላይ በወሰዱት ኦፕሬሽን ጠላት አይቀጡ ቅጣት ተቀጥቶ ሲቀጠቀጥ ውሏል። ከጠዋቱ 4 ሰዓት ተኩል ገደማ ላይ ጠላት ያለ የሌለ ኃይልን ተጠቅሞ ማለትም ዙ 23 ታንክ፣ ድሽቃ እንዲሁም በብዙ ቁጥር የሚቆጠር የቡድንና የነፍስ ወከፍ መሳሪያ በመያዝ እጅግ ብዙ ቁጥር ያለው ሰራዊት በማሰማራት ለመፈራገጥ ሞክሮ ነበር። ነገር ግን ንስሮቹ አብዛኛውን የጠላት ኃይል ሙትና ቁስለኛ ካደረጉ በኋላ የተረፈው ደግሞ እግሬን አውጪኝ ብሎ ለዓለም ሳጋ ጫካ ሲፈረጥጥ እንደገና ጠላት 3 ተሳቢ እና 4 የፌሳር መኪና ከደብረ ታቦር ካምፕ ተጨማሪ የተላከ ሲሆን ይህንን ወደ መጣበት ተመልሷል። እዛ የሚገኝም አንድ ካምፕ አለ፣ የወታደራዊ ካምፕ። ከዛ ጋርም ተያይዞ የሚሰማ ነገር አለ። ስለሱ መረጃው አላችሁ? እንግዲህ ዛሬ ጦርነቱ የነበረው አለምበር የተባለች ትንሽ የቀበሌ ከተማ ላይ ሲሆን እዛ ላይ ጠላት የሚጠቀምበት ትልቅ ካምፕ ነበር፣ ወታደራዊ ካምፕ ነበር። እሱ ሙሉ ለሙሉ ተቃጥሏል። ከዛ ባለፈ ደግሞ እጅግ ብዙ ቁጥር ያለው የጠላት ሬሳ አለምበር አካባቢ አሞራ ገደል የተባለ ቦታ ላይ ተንጠባጥቦ ነው ያለው። እጅግ ብዙ ቁጥር ነፍስ ወከፍ መሳሪያ ከነተተኳሹ ለመማረክ ተችሏል። እንዲሁም አንድ የቡድን መሳሪያ በወገን እጅ ለመማረክ ተችሏል። ውጊያው የነበረበት ቦታ ሜዳማ ከመሆኑ አንፃር ጠላትን የመጣው ሲደመሰስ፣ ቀሪው ደግሞ በአቅራቢያ ወዳለው ጫካ ነው ለመሄድ የሞከረው። ሆስፒታል ውስጥ ያሉ የስራ ባልደረቦቻችን እጅግ ብዙ ቁጥር ሆስፒታልን እንዳጨናነቀና አምቡላንሶች ሲመላለሱ ነው የዋሉት። ከዛ ባለፈ እጃችን ላይ የጠላት ኃይል አለ። ነገር ግን ሁኔታዎቹ አሁን ላይ ቃላቸውን እንዲሰጡ ለማድረግ ሁኔታዎቹ አልተመቹም። ዛሬ ትልቅ ድል ነው። አሁን በገለጻችሁበት መልኩ ከፍተኛ የሆነ ድል እንደተገኘ ነው የምሰማው። ምንን ያመላክታል? በአካባቢው ያለውን የአገዛዙን ሰራዊት እንቅስቃሴስ በምን መልኩ ጉዳት ያደርስበታል ብላችሁ ታምናላችሁ? ይሄ የዛሬው በአይነቱ ልዩ የሆነው ድል አገዛዙ ለአንዴና ለመጨረሻ ጊዜ ተስፋ እንደሚቆርጥና መሬት ላይ በተለይ በእግረኛ ውጊያ ላይ ምንም አይነት አቅም እንደሌለው በወገን በኩል ደግሞ እጅግ ልብ የሚያሞቅና የሚያበረታታ ንቅናቄን ፈጥሯል። ከዛ
ባለፈ ደግሞ በጉና ክፍለ ጦር ስር የሚንቀሳቀሱ ሻለቃዎቹ በቅንጅት ለመስራት ዛሬ አንድነታቸውን ያሳዩበትና በጣም ጥሩ የሚባል ድል የተገኘበት ኦፕሬሽን ነው። ጠላት ሙሉ ለሙሉ ተስፋ እንዲቆርጥ የሆነበትና በእኛ በኩል ደግሞ አንደኛ በህዝቡ ዘንድ የሚደነቅ መበረታታትና የሞራል ድጋፍ ያገኘንበት ኦፕሬሽን ነው። በተለይ ዛሬ በነበረው ኦፕሬሽን ከወገን በኩል የሞራልም የስንቅም እንዲሁም መረጃ በማቀበልም የሚደነቅ ሁኔታ ተሳትፎ እያደረገ ነው ያለው። እንግዲህ ህዝቡ ለአንዴና ለመጨረሻ ጊዜ ሰዓቱን ለመገርሰስና ለአማራ ህዝብ ብሎም ለኢትዮጵያ ህዝብ ነጻነትን ለማወጅ እየተንቀሳቀሰ ወገንን የህዝባዊ ኃይሉን በሙሉ ልቡና በሙሉ አቅሙ እየደገፈ ያለበት ሁኔታ ነው ያለው። ወደፊትም እንግዲህ ጠላት ለአንዴና ለመጨረሻ ጊዜ ተንኮታክቶ ሁሉም ህዝብ የአማራ ህዝብም የኢትዮጵያ ህዝብ ሁሉም ብሔር ብሔረሰቦች በእኩልነት የሚኖሩበትን ስርዓት ለመገንባት በሚደነቅ የሞራል ንቃት እየተሳተፈ ያለበት ሁኔታ ነው ያለው። በአገዛዙ በኩል ደግሞ ተስፋ መቁረጥ፣ የመደንገጥ፣ የመበራገግ አመራሮቹ በታቦር ላይ ያሉ አመራሮች ዛሬ ግትልትል በሆነ ሰራዊት ታጅበው ሲዞሩ የዋሉትና ስለዚህ በአገዛዙ በኩል ተስፋ የመቁረጥና በህዝቡ እንዲሁም በህዝባዊ ሰራዊቱና እንዲሁም በህዝቡ ላይ ደግሞ የሚደነቅ ሞራልና እውነተኛ ስርዓት ወይንም ለውጥ ለማምጣት እውነተኛ ትግል እንደተጀመረና ተጀምሮም ፍጻሜ ደረጃ እንደሚደርስ ማሳያ ነው የዛሬው ኦፕሬሽን። ሌላው በህዝባዊ ሰራዊቱ በኩል ደግሞ ቅንጅት የተፈጠረበት ሻለቃዎች በአንድነት ኦፕሬሽን መስራት የጀመሩበት ነው። በአሁኑ ሰዓት በእናንተ ቁጥጥር ስር የሚገኙ አካባቢዎች አሉ? ጠላት የነበረበት ኦልሬዲ የወደመው ካምፕ በወገን ቁጥጥር ስር ነው አሁን ላይ። ከዛ ባለፈ ደግሞ እንዳጠቃላይ ማለት ይችላል በደቡብ ጎንደር ላይ ጠላት እንግዲህ የሆኑ ከተማ ቦታዎች ላይ ሆኖ ራሱን ለማዳን በመጠባበቅ ላይ ነው ያለው። ገጠሩ አካባቢ ሙሉ ለሙሉ እንዲሁም የቀበሌ ከተማዎች እና አንዳንድ የወረዳ ከተማዎች ሙሉ ለሙሉ በህዝባዊ ሰራዊቱ ስር ነው ያሉት። ምናልባት በስም መጥቀስ ካስፈለገም አለምበር ከተማ፣ በዎጅ የሚባሉ ከተማዎቹ በዛው በአቅራቢያ ያሉ ከተማዎቹ ዛሬ ውጊያ በዋለበት ከተማዎቹ በወገን ቁጥጥር ስር ነው ያሉት። በተለያዩ የአማራ ክልል አካባቢዎች የህልውና ትግሉ ተጠናክሮ እየተካሄደ መሆኑ ተገለጸ። ላሊበላ ዳግም በፋኖ ኃይል ከበባ ውስጥ ገብታለች። ዛሬ ውጊያ ሲካሄድ ውሏል። በወልዲያ ከተማ ሌሊቱን በማረሚያ ቤት ላይ በተካሄደ ልዩ ኦፕሬሽን ከ1000 በላይ በፋኖ ምክንያት የታሰሩ ወጣቶችን ማስለቀቅ መቻሉ ተገልጿል። ዛሬ ንጋት ላይ በደብረ ታቦር ከተማ የአውሮፕላን ማረፊያ አካባቢ በፋኖና በአብይ አህመድ ሰራዊት መሃል ውጊያ እንደተካሄደም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በተለያዩ አካባቢዎች እየተደረጉ ስላሉት ውጊያዎች የዘውትር ተባባሪያችን ያጠናቀረውን ዘገባ ቀጥሎ እናቀርባለን። ዛሬ እንግዲህ ከአነጋግ ከ12 ሰዓት ተኩል ጀምሮ ደብረ ታቦር ከተማ በተለይ በአየር ማረፊያው አካባቢ ከባድ ጥቃት ሰንዝሯል ፋኖ። አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። መከላከያ መከላከል እያደረገ ነው። አየር መንገዱ አካባቢ የፋኖ ኃይሎች ተቆጣጥረውታል። ደብረ ታቦር አየር መንገድ ተብሎ በሚጠራው አካባቢ ፋኖ ገብቶ ተቆጣጥሯል። በሌላ በሁለት አቅጣጫዎችም እንዲሁ ጥቃት ሰንዝሯል። ደብረ ታቦር ከተማ በዚህ ሰዓት በጣም ከፍተኛ ሽብር ላይ እና ድንጋጤ ላይ ነው ያለው። ሌላው በወልዲያ ከተማ ዛሬ 6 ሰዓት ተኩል ላይ በተደረገ ኦፕሬሽን ከዚህ በፊት በወልዲያ ስቴዲየም የነበሩ ሰዎች ወደ ማረሚያ ቤት ተወስደው የፋኖ ቤተሰቦች ፋኖ ናችሁ፣ ለፋኖ ትጥቅ እና ስንቅ ታቀብላላችሁ፣ መረጃ ትሰጣላችሁ የሚል ከ1200 በላይ ወጣቶች እዛ ማረሚያ ቤት ታስረው ነበረ። ነገር ግን የፋኖ ኃይሎች ድንገተኛ ጥቃት ሰንዝረው ከሌሊቱ 6 ሰዓት ተኩል ላይ ሁሉንም 1200 በላይ የሆኑ የፋኖ ወጣት ልጆችና ቤተሰቦቻቸውን አስፈትተው ከከተማ ወጥተዋል። ነገር ግን በወልዲያ ከተማ ዙሪያ ላይ ከበው አሁን በዚህ ሰዓት ውጊያ እየተደረገ ነው ያለው። ሌላው ላሊበላ ከተማ ከዚህ በፊት ያው ህብረተሰቡ ሰብስበው ነበረ፣ ሰላም እንዴት እናምጣ የሚል ፕሮግራም ሰብስበው የተለያዩ የመንግስት አካላት ህብረተሰቡን ሰብስበው ነበረ። አሁንም በከባድ መሳሪያ እየተኮሱ በጣም ስላስቸገሩ ፋኖ ዛሬ ጠዋት በከተማዋ አካባቢ ድንገተኛ ጥቃት ሰንዝሮ አሁን ከተማዋ ለሁለት ተከፍላለች። ግማሹን ፋኖ ይዞታል፣ ግማሹን ደግሞ አሁን በመከላከያ ኃይል ነው ያለው። በመከላከያ ኃይል የተያዘው ቦታ ጥቃት ተሰንዝሮበት ወደ አየር መንገዱ 2 ኦራል መኪኖች እየተንቀሳቀሱ ነበረ። እነዚህ መኪኖች በፋኖ ኃይሎች በተደረገ ምት 2 መኪኖች ተቃጥለዋል። በመኪና ውስጥ የነበሩ የአገዛዙ ጦር ኃይሎች ተቃጥለዋል ማለት ይቻላል። እየጨሰ ነው አሁን ራሱ በዚህ ሰዓት እኔ በምደውል ሰዓት መኪኖቹ ተቃጥለው እየጨሱ ናቸው። ትናንትና በአረብ ገበያ አልፎ መካነ ኢየሱስን ለመቆጣጠር
ተንቀሳቅሶ የነበረው በ8 ካሶኒ መኪና ከ100 በላይ የሚይዝ በጣም ትልቅ ተሳቢ ካሚዮን ነው። በ8 መኪና ተንቀሳቅሶ የነበረው የአገዛዙ ኃይል ወይም የመከላከያ ሰራዊት አባላት ደራ ወረዳ ዋና ከተማ አንበሳሜ ከደረሰ በኋላ ከፍተው አሳልፈው አርብ ገበያን አካባቢ ላይ ሲደርስ በተለያየ አቅጣጫ የመጣ የፋኖ ኃይል ከፍተኛ ምት አሳርፎበት እስከዛሬ ድረስ በአካባቢው ያልተገኘ ድል 8ቱን መኪና ሙሉ በሙሉ ወቃለወሬ ነጋሪ ሳይተርፍ ነው የደመሰሱት። የአካባቢው ማህበረሰብ ወጥቶ አሁን አስክሬን መቅበር ላይ ናቸው። ድሉ ከተገኘ በኋላ ሙሲት የምትባል ከተማ አለች። በአጠገቡ በደራ ወረዳ ሁለተኛ ከተማ ነች። የደራ ወረዳ ዋና ከተማ አንበሳሜ አለች። መካነ ኢየሱስ የስቴ ከተማ አለች። እንዲሁም የስቴ ወረዳ ሁለተኛ ከተማ አርብ ገበያ አለች። በእነዚህ በአራቱ ከተሞች ላይ ፌሽታ ከህብረተሰቡ ጋር እያከበሩ ነው ፋኖች። አራቱ ከተሞች አሁን በፋኖ ቁጥጥር ስር ናቸው። ትናንትና የጎጃም ፋኖ እዝ አጠቃላይ በክፍለ ሀገሩ የተፈጠረውን ከፍተኛ የሆነ የዘር ጭፍጨፋ ለማድረግ የመጣውን ኃይል መክቶ ከአካባቢው ጠራርጎ ለማስወጣት አንድ መመሪያ አውጥቶ ነበረ። በየትኛውም አካባቢ ከሞተርና ከባጃጅ ውጪ የመኪና እንቅስቃሴ ማድረግ አይቻልም ባለው መሰረት ከዛሬ ጀምሮ ከፍኖተ ሰላም ከተማ አጠገብ ሆዳንሺ የምትባል የገጠር ከተማ ነበረች እና በፋኖ ቁጥጥር ስር ወድቃ ነበር ከጠዋቱ 3 ሰዓት አካባቢ ላይ። ይህን ተከትሎ በፍኖተ ሰላም ከተማ የሚገኘው የመከላከያ ኃይል የአድማ ብተና ኃይልና ሚኒሻ በጋራ በመሆን ያችን ከተማ ከፋኖ ለማስለቀቅ ተንቀሳቅሰው ነበር። ነገር ግን ለ1 ሰዓት ተኩል በተደረገው ውጊያ ተመተው ወደኋላ ወደ ፍኖተ ሰላም አፈግፍገው ተመልሰዋል። በዚህ አጋጣሚ በውጊያው በተካሄደበት ሰዓት ከፍተኛ ቁጥር ያለው የአድማ ብተና ኃይል ከሆዳንሺ ከተማ ጠፍቶ ፋኖን ተቀላቅሎ ነበረ። በዚህ የተበሳጨው ተመቶ የተመለሰው የመከላከያ ኃይልና የአድማ ብተና ኃይል ወደ ፍኖተ ሰላም ከተማ ገብቶ አድማ ብተና እና የተወሰኑ ሚኒሻዎች ጠፍተዋል በማለት በየቤቱ ፍለጋ በሚያደርጉበት ሰዓት በጣም የሚያሳዝንና በጣም የሚያበሳጭ ወጣት አድማሱ ባያብል የተባለ ገና 30 ዓመት ያልሞላው ወጣትን ልጅ በመንገድ እየሄደ በጠራራ ፀሐይ 5 ሰዓት ላይ በጥይት መተው ገለውታል። ሌሎችም በስም ያላወቋቸው 2 ልጆች ሙተዋል። ከ15 በላይ የአድማ ብተና ኃይሎች እና 5 የሚሊሻ አባላት ጠፍተዋል። ከዛም በላይ ሊሆን ይችላል። በእርግጥ ተደራጅተው ለ3 ነው የሄዱት፣ መከላከያ፣ አድማ ብተናና ሚኒሻ። ነገር ግን አድማ ብተናው 15 ሚኒሻ ከ5 በላይ ናቸው ነው የጠፉት። በዚህ በጣም ተበሳጭቷል። በጣም ከሄዱት ኃይሎችም የመከላከያም የአድማ ብተናም የሚኒሻ ኃይሎች ተገለዋል። በአጭር ጊዜ ውስጥ እናስለቅቃቸዋለን ከተማዋን ብለው ዝተው ነው የሄዱት። ፍኖተ ሰላም ከተማ ላይ ያለው የአድማ ብተና ኃይልና የሚኒሻ ኃይል በጣም በከፍተኛ ደረጃ ገንዘብ ተመድቦለት በዚህ 5 እና 6 ቀን ውስጥ ስጋ ቤት ገብተው ከስጋ ውጭ ሌላ ነገር አይበሉም። በሆቴል ገብተው ቢራ ይጠጣሉ። በከተማው ህዝብ ላይ ይዝታሉ። በከተማው ላይ ያሉት ወጣቶችን በጣም እያሳቀቁ ነው የሚገኙት። ነገር ግን የፋኖ ኃይል በቅርብ ርቀት ላይ አድፍጦ ጠብቆ በጣም በርካታ ወታደሮችን ገሎባቸዋል። በወለጋ አድርጎ ጉትን የሚባል ከተማ አለ። በዛ ከተማ አድርጎ ቡሬ ከተማን ለመቆጣጠር በርካታ ኃይል ተንቀሳቅሶ ነበር። ነገር ግን የቡሬና የአካባቢው ፋኖች ጃሞ በረሃ ላይ ወይንም ከቡሬ ከተማ 35 ኪሎ ሜትር ላይ ተንደርድረው ሂደው መክተው አስቀርተውታል። ውጊያው ለ3 ሰዓት ነው የተካሄደው። እስካሁን ድረስ ሰብሮ ማለፍ አልቻለም። ውጊያው እርግጥ ቆሟል። ኃይላቸው ተመናምኗል። የመከላከያ ኃይሎች ወደ ጎጃም ለመግባት ያደረገው ጥረት በወለጋ ጉትን በኩል አልተሳካለትም። ሌላው ከፍኖተ ሰላም ከተማ በቅርብ ርቀት የሚገኝ ገራይ የምትባል ከተማ አለች። በዚህ በገራይ ከተማ አድርጎ መንዝ ሐሙሲት የምትባል የገጠር መንደር አለች። ለብር ሸለቆ ወታደራዊ ማሰልጠኛ ቅርብ የሆነ ቦታ ነው። ወይም ለአባይ ወንዝ ተከትሎ ያለ በረሃ ነው ያለው። እዛ በረሃ ላይ የፋኖ ኃይል አለ በማለት ለመቆጣጠር ያንን አካባቢ ተንቀሳቅሶ ነበር። አሁንም ከፍኖተ ሰላም ከተማ በጣም በቅርብ ርቀት ላይ ያለ አካባቢ ነው። ይሄ አካባቢ በጣም ጫካ ይበዛበታል። በጣም ደኖች አሉት። እዛ አካባቢ አድርጎ ተመቶ አሁንም ወደ ፍኖተ ሰላም ነው የተመለሰው። በእነዚህ በሁለቱ ምክንያት ተበሳጭቶ ከተማ ስለገባ አሁንም በዚህ ሰዓት ወጣቶችን እየገረፈ ነው፣ እያሰረ ነው፣ እየገደለ ነው፣ ዘረፋም እያካሄደ ነው። በአንዳንድ የግለሰብ ባለሀብቶች ቤት በመግባት ዘረፋ እየፈጸመ ነው ያለው በፍኖተ ሰላም ከተማ በዚህ ሰዓት ማለት ነው።
በአማራ ክልል ባለው ውጊያ አንዋጋም ብለው የሚመለሱ ወታደሮች በአዛዦቻቸው እንደሚረሸኑ ሰሞኑን እጃቸውን የሰጡ የአብይ አህመድ ሰራዊት አባላት ለአንከር ሚዲያ ገለጹ። አንከር ሚዲያ ያነጋግራቸው ሁለት በደቡብ ጎንደር ጋይንት እጃቸውን የሰጡ የሰራዊቱ የሻምበል አመራሮች እንደገለጹት የአብይ አህመድ አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት የሚደግፉት ባለመሆኑ እጃቸውን ለመስጠት ወስነዋል። የኦሮሞ ብሔር ተወላጆች የሆኑት ሁለቱ የሰራዊቱ አባላት እንደሚሉት አብዛኛው ሰራዊት በሚካሄደው ጦርነት ላይ እምነት የለውም። አምሳለቃ ሻምበል አዛዥ ጃዳና አለሙ እባላለሁ። 92ኛ ክፍለ ጦር ሰሜን ምዕራብ ዕዝ። እኛ በእነሱ በፊትም ፈላጊ ነበር፣ ወደዚህ ለማምጣት ፈላጊ ነበርና ከዛ በኋላ በቃ ኑ ሲባል በቃ ወደዚህ መጥተን ተንከባክበን በቃ አሁንም በልተን ጠጥተን አሁንም በሰላም ነው አለን። ሁለት ነን። በቃ በሰላም ነው የታዝነው። በቃ እጅ ሰጥተን ነው የታዝነው። ፍላጎት ነበረን እኛ ወደዚህ ለማምጣት ራሱ። በጦርነቱ አላመናችሁም? በአጠቃላይ አሁን ባለው ስርዓት አላመናችሁም? አማራ ህዝብ ላይ መቃወም ነው። እኛም ለምን አማራ ህዝብ ይነካል ብለን ተቃውመን አላው። ለምን አማራ ይነካል የሚባለው ነገር ደግሞ ተቃውመን፣ ስለዚህ ወደዚህ መጥተን አላው። እስቲ እንገሩኝ፣ እርሶ ስሞንና ማረጎን ይንገሩኝ። አሁን ስረቃ ታሙሉ መርጋ እባላለሁ። ተማሪ ነኝ። በዛጌና ፋኖ ዘልጎ ገቢ ማለት ነው። ታይዜናል ታይዜ እጅ ሰጠን ወደ ፋኖ ዛሬ ጀምረን ተቀላቅለናል። በመንግስት በኩል የሚደረገውን እንቅስቃሴ አታምኑበትም ማለት ነው? እሱ አናመንም እሱ አናመንም ግልጽ ነውና ማለት ነው። እኛ ለመውጣት ለመግዳት ፍላጎታችን ነበረ። ይህን ማውጫ ሀተን ነው እንግዲህ ዛሬ ደግሞ በግዴታ ነው እንግዲህ በግዴታ ፋኖ ዘልጎ ገቢ እና ታይዘን ሁለት ሰው እጅ ሰጠን ታይዘን ነው ማለት ነው። ታይዘን መጥተናል። እናንተ ጓደኞች እዛ ያሉት ምን ይላሉ ስለ ጦርነቱ ስለገቡበት? አምነውበታል? እንደው ህይወታቸውን በዚህ ደረጃ እያጡ እየተያዙ ዋጋ እየከፈሉ ነውና ያምኑበታል ጦርነቱን? ምን የማያምነው የለም። ግዴታ ስለሆነ ነው እንጂ ማንም አያምንም። ይኸውልህ እኛ ህግ አድርግና አታድርግ ስለተባለ ግዴታ ስለሆነ ነው እንጂ ካላደረግን የተረሸነን ስለሆነ ነው እንጂ እኛ ፍላጎታችን የለም። ህዝቡ ጋር ለማወግራት ፍላጎታችን የለም። እንግዲህ አንተ የኦሮሞ ብሔር ተወላጅ ነህ? አዎ። ከየት ነው የመጣው? የት ነው ቦታ? ምዕራብ ወለጋ ነው። ምን መልእክት ታስተላልፋለህ? ምን መልእክት ታስተላልፋለህ? አዎ የኦሮሞ ብሔር ተላንቀቁ፣ እጃችሁን ሰብስቡ አለ። ከዚህ ጦርነት እጃችሁን ሰብስቡ። አዎ አብይ ሂዳር ያቀለ ስለሆነ እጃችሁን ከጦርነቱ ሰብስቡ። በታንዛኒያ ዳሬ ሰላም የከሸፈው የአብይ አህመድና የኦሮሞ ነጻነት ሰራዊት ድርድር ለአንድነት ኃይሎችና ፋኖ ለጀመረው ትግል ጉልበት የሚሰጥ ነው ተባለ። ቀድሞውኑ ድርድሩ እንደሚከሽፍ ግልጽ ነበር የሚለው ጋዜጠኛ የሰብአዊ መብት ተሟጋችና የኢኮኖሚ ባለሙያ ዘሪሁን ተስፋዬ የሁለቱ የአንድ አመለካከት አራማጅ የሆኑ የኦሮሞ የፖለቲካ ድርጅቶች ድርድር መክሸፍ ለኢትዮጵያ አንድነት እየታገሉ ላሉት ኃይሎች አዎንታዊ ውጤት የሚያስገኝላቸው ነው ይላል። ጋዜጠኛ ዘሪሁን የኦሮሚያ ብልጽግናና የኦሮሞ ነጻነት ሰራዊት ድርድር ከእንግዲህ ሌላ ዙር የሚኖር አይሆንም፣ ቀድሞውንም የሚከሽፍ እንደሚሆን የሚጠበቅ ነበር ይለናል። ኦህዴድ ወይም ራሱን ብልጽግና ብሎ የሚጠራው ኃይል አነሳሱ ይሄን ድርድር ሲያደርግ ከቅን ልቦና ተነስቶ እንዳልሆነ ግልጽ ነው። ሀገሪቷ ያለችበትን መከራ በንጹሐን ዜጎች ላይ ኦነግ የሚያደርገውን ወንጀል በመገንዘብ አሊያም ደግሞ ሀገሪቷ ወደ ቁልቁል እየወረደችበት ያለውን የኢኮኖሚ ስርዓት ግንዛቤ ውስጥ በማስገባት አይደለም። እነዚህ ጉዳዮች ጭራሹኑ በልቦና ውስጥ ገብቶ የሚንቀሳቀስ መንግስት አይደለም። ስለዚህም የነሱ ትልቅ ግብ የነበረው ድሮ ወያኔ ያደርግ እንደነበረው ባለስልጣናትን ማባበል ወይም ደግሞ የአማጺ መሪዎችን በጉቦ በስልጣን በማባበል ማያዝ፣ ይሄ ትልቁ ግባቸው ነበረ። ስለዚህ የኦነግ ራሱ መግለጫ ትላንት እንደገለጸው ከነሱ ባለስልጣናት ወይም ደግሞ ኦነግን ከሚመሩ አመራር ሰዎች ጋር ድርድር አድርጎ ሁለትም ሶስት ሰዎች አንስቶ ኦነግን መበተን ወይም ደግሞ ወደሚፈልገው ኃይል መቀላቀል ነው። ሰው ትልቁ ዓላማ ግቡ የነበረው ከነዛ ኃይል መውሰድ፣ ታስሚት አመራሮችን መበተን፣ ድምጽ ማሳጣትና ቀሪውን ኃይል ደግሞ መበተን ነው። ስለዚህ ኮኦፕት ማድረግ ዋነኛ ግቡ የነበረው። ኦነግ ደግሞ የራሱ ጥያቄዎች አሉት። በተከታታይ ሁልጊዜም እንደሚያነሳው የኦነግ ጥያቄ ኦሮሚያን ማስተዳደር የሞራልም የአቅምም ጉዳይ የኛ ነው፣ ኃላፊነቱ አለብን ብሎ የሚያስብ ነው። እንግዲህ እነዚህ ሁለት ተቃራኒ ነገሮች ናቸው። ያኛው ኮኦፕት በማድረግ አሁን በተለይ ደግሞ በአማራ ክልል የሚነሳበት የፋኖ እንቅስቃሴ እየጎላ መምጣት አስፈሪ ሆኖባቸዋል። አዲስ አበባ ደጅ ላይ ደርሶባቸዋል። ስለዚህ ይሄም ፍራቻ ነው ከኦነግ ጋር ድርድር እንዲያደርጉ ያስገድዳቸው። ኦነግ ደግሞ ይሄ ያፈለገው ቢመጣም ሀገሪቷ ያለችበት መከራ አሁን
የሚገልጹትም ቢኖርም እኔ የምፈልገው ይሄን ኦሮሚያ የሚባለውን ክልል ማስተዳደር ነው። ያን ጊዜ እናንተ የፌዴራሉን ትይዛላችሁ፣ ከዛ በኋላ የምታደርጉትን እናደርጋለን እንቅስቃሴ የነበረው። ስለዚህ በሁለቱም ጋር የሚጣጣም ወይም ወደ አንዳች መስመር ሊያመጣ የሚችል አንዳችም የጋራ ነጥብ አልነበራቸውም። መሳይ አሁንም ቢሆን ግልጽ አይደለም። የአብይ አህመድ መንግስት መሳሪያ አስቀምጡ፣ ግቡና የፖለቲካ ምህዳሩ ተመቻችቷል፣ በነፃ የፖለቲካ ውድድር መሳተፍ ትችላላችሁ የሚል ብዙዎች በዛ ተሸንግሎ ገብተው መንቀሳቀስ በማይችሉበት የፖለቲካ ቅርቃር ውስጥ የገቡ ፖለቲካ ድርጅቶች እንዳሉ እናውቃለን። ስለዚህ መንግስት ይዞ ሄደው ዝግ የሆነ አጀንዳ ነው። በኦሮሞ ነጻነት ሰራዊትም ኦሮሚያን ማስተዳደር የሚል ክልሉን ልረከብ የሚል አጀንዳ ነው ይዘው የመጣ። ሁለቱም ዘግተው ነው ወደ ዳሬ ሰላም የገቡት። ከመነሻው የተጨናገፈ ድርድር ነው ማለት እንችላለን። እንግዲህ አሁን ምን እድል አለ? ዶክተር ወርቅነህ ገበየሁ ሌላ ዙር ይኖራል የሚል ተስፋ እንዳላቸው ዛሬ ገልጸዋል። እውነት እነዚህ ኃይሎች ዳግም ይገናኛሉ? ይሄኛው ፋይል የተዘጋ ነው መሳይ። አይኖ የወንድማማቾች አይነት ውይይት ለማድረግ እንደሞከሩ ግልጽ ቢሆንም ምክንያቱም የፖለቲካ ፍልስፍናችን ይመሳሰላል። ወርቅነህ ገበየሁ በኢጋድ በኩል አንዱ ዘመድ አለን፣ እነ ጌታቸው ጉዲና እንዲሁ ከኛ ጋር ሲታገሉ የነበሩ ናቸው ከሚል እምነት ላይ የመጣ የፖለቲካ አስተሳሰባችን አንድ ነው፣ አንድ የጋራ ጠላት አለ አማራ የሚባል ብለው የሚጓዙ ናቸው። ነገር ግን ደግሞ ካየኸው ከመጀመሪያው ጀምሮ የተካካዱ ናቸው። ኦነግ አገባቡ ሚስጥራዊ ነው። በምን ነገር ላይ እንደተወያዩ በግልጽ የተናገሩት ነገር የለም። ኦነግ ግን በተለያየ አጋጣሚ አንዳንድ ሚስጥሮችን ማውጣቱ አልቀረም። ወደዚህ ሲገባ ቃል የተገባለት ነገር አለ። ቢያንስ ኦሮሚያን የማስተዳደር ሚሊተሪው በተለይ ኦሮሚያ ላይ ያለውን ሚሊተሪ እንዲያጠናክር ነው። አይ ቲንክ ያ የመካድ ስሜት ኦነግ ያለው ይመስለኛል። ስለዚህ ድጋሚ ይሄንን መንግስት ለማመን ዝግጁ አይደሉም። ኦነግም ባለፉት 60 ዓመታት ላይ ያለውን ስህተት ያውቃል። የሰራው ስህተት ምንድነው? ከአጠገቡ የነበሩት አመራሮቹ ጉቦ እየተሰጣቸው ወይም ደግሞ የስልጣን ማባቢያ እየተሰጣቸው ለወያኔም አገልግለዋል፣ ለዚህም ስርዓት አገልግለዋል። በዚህ ኦነግን የበለጠ ከመከፋፈል ውጭ ያመጣለው ለውጥ እንደሌለ ያውቃል። ያ ደግሞ ቀደም ብዬ የጠቀስኩልህ መካዱ መጀመሪያውን ወደ አዲስ አበባ ከኤርትራ ወደ አዲስ አበባ ሲመጡ ወይም ወደ ኢትዮጵያ እንዲገቡ ሲደረግ የነበረው ወይም የተገባላቸው ቃል የተካዱ መሆናቸውንም ያስታውሳሉ። ስለዚህ ለኔ አሁን ወርቅነህ ገበየሁ ቢለውም ወይም ጠቅላይ ሚኒስትሩ ቢለውም ምንም አይነት ለውጥ ሊያመጡ አይችሉም። ከአሁን በኋላ ያን ፋይል ከእንደገና አንስተው ዳሬ ሰላም ይሁን ናይሮቢ የሚወያዩበት ምንም አንዳች የጋራ የሆነ ነጥብ የላቸው። መሳይ እንደው በመጨረሻ እነዚህ አሁን ሁለት ኃይሎች አለመስማማታቸው ለሌሎች ኃይሎች የሚሰጠው መልእክት ወይም ትርጉም ምንድን ነው? አንድም ገፋፍቷቸው ዳሬ ሰላም ድረስ ተያይዘው እንዲሄዱ ያደረጋቸው የፋኖ ተጠናክሮ መውጣት ነው። ኢትዮጵያን ያገለለ የፖለቲካ ድርጅት ያላሳተፈም ሁለቱ ብቻ ሄደው ስለ ኢትዮጵያም እድል ዕጣ ፈንታ ጭምር ለመወያየት ያደረጉት ነገር መቼም እንደማይሳካ ይታወቃል። አልተሳካምም። ለሌሎች የሚሰጠው ትርጉም ምንድን ነው? ግባቸው የነበረው በተቻለ መጠን እነሱ አንድ ሆነው ከዛ በኋላ የጋራ ጠላት አለው ብለው የሚያስቡትን ፋኖ እና ሌሎች ኃይሎችን ማጥቃት ነው። ይሄም እንግዲህ በመርገምት ላይ የመጣ ጽድቅ ሊሆን ይችላል። በተለይ ለአንድነት ኃይሉ ለፋኖ ለመሳሰሉ ኃይሎች የእነሱ አለመስማማት ግን ይዞት የሚመጣው ተስፋ አንድነት ኃይሉ ሄሉን በማድቀቅ እነዚህ ኃይሎች ሲሰሩ የነበሩ ናቸው። አንዱ የሚሰጠው ምንድነው ተስፋ? በተለይ ለአንድነት ኃይሉ ለነፋኖ ለመሳሰሉ ኃይሎች የሚሰጠው ተስፋ ኃይላቸውን አጠናክረው እነዚህን የተበታተነ እና ምንም ግብ የሌላቸውን የመንግስት ኃይልና ኦነግን መግጠም ነው። ቻሌንጅ ሊኖሩ ይችላል፣ ፈተና ሊኖሩ ይችላል፣ ብዙ ተግዳሮቶች ሊኖሩ ይችላል በፖለቲካው እንደዚሁም ደግሞ በጦር ሜዳው። ነገር ግን የአንድነት ኃይሉ የበለጠ ታግሎ ይህችን ሀገር ድጋሚ ወደ እጁ የሚያስገባበትን ግን ተስፋ የሚጥል ነው። ምክንያቱም የጠባብ ብሔርተኛው በተለይ ደግሞ በዚህ በኦሮሚያ አካባቢ ላይ ሰፍሮ የሚገኘው የጠባብ ብሔርተኛው ላለፉት ዓመታት ያመጣው ነገር የለም፣ የሰጠው ተስፋም የለም። 5 ዓመታት በቂ ናቸው ለማየት። የኦነግንም ትግል ለማየት ከ55 ዓመት በላይ በቂ ነው። ስለዚህ አንድነት ኃይሉ እንዲሁም ራሱን የሚያጠናክርበት ፋኖችም ራሳቸውን ወደ ተሻለ ነገር የሚያመጡበት እድል ይመስለኛል ለኔ መሳይ። ባለፈው እሁድ በአዲስ አበባ በተካሄደው ታላቁ ሩጫ ላይ የተሳተፉ ወጣቶች እየታሰሩ መሆናቸው ተገለጸ። በእለቱ በተሰማው ተቃውሞ ምክንያት በርካታ ወጣቶች በተለያዩ እስር ቤቶች ተወስደው ምርመራ እየተካሄደባቸው መሆኑን ያገኘነው መረጃ ያመለክታል። ፋኖች እየመጡ ነው፣ ክላሽ አማረኝ፣ አዲስ አበባ ፊንፊኔ አትሆንም የሚሉና ሌሎች የተቃውሞ መልእክቶች በተስተጋቡበት በዚሁ የሩጫ ትዕይንት ላይ አብረው በቪዲዮ ስለታዩ ብቻ በተቃውሞ ላይ ያልነበሩ ወጣቶችም እየታሰሩ መሆናቸው ታውቋል። 2 ታዋቂ የዩቲዩበር አዘጋጆች በቪዲዮ ላይ በመታየታቸው ብቻ ታስረው እስካሁን ለፍርድ እንዳልቀረቡ ከቤተሰብ አካባቢ ያገኘነው መረጃ ያመለክታል።
በቃ ምን እንደሆነ እኛ አሁን በግልጽ የምናውቀው ነገር የለም። ወደ ቤት ሲገባ ነው የያዙት። ክትትሎች 5 ሆነው ነው። አጋጣሚ የሰፈር ልጆች አይተው ነገሩን እና ለኛ ከዛ እዛ ሄድኩኝ። እኔ ነበርኩኝ በወቅቱ ሄድኩት። ምንድን ያለው ነገር ስላቸው በቃ ቃል እየሰጠ ነው ነገ አናግረን አሉኝ። ፍርድ ቤት ይመጣል እዛው ጠይቃሉኝ። እዛ ሄድኩኝ። በንጋታው ፍርድ ቤት ጠበቃ ይዘን ሄድን። በንጋታው ፍርድ ቤት አላቀረቡትም። ወደ ከሰዓት ይቀርባል አሉን። ከሰዓትም ስንሄድ ምርመራ ላይ ነው አሉን። ከሰዓትም አላቀረቡትም። ከዛ ዛሬም ሄድን ድጋሚ ዛሬ ያቀርቡታል ብለውን ዛሬ ጠዋትም ስንሄድ ምርመራ ላይ ነው አሉ። ዛሬ ጠዋትም አላቀረቡትም። ከሰዓት ሊቀርብ ይችላል አሉ። ዛሬ ከሰዓትም ድጋሚ ሄድን አላቀረቡትም። ኦልሬዲ 48 ሰዓት አልፎታል። ምንም ነገር የለም እስካሁን ድረስ። ታላቁ ሩጫ ላይ እየመጣ ነው የሚለው ቪዲዮ ላይ ታይታችኋል ነው የሚለው። በጣም ብዙ ሰው ያለበት እንትን ነው። ያው እነሱ ሶሻል ሚዲያ ላይ ታዋቂም ስለሆኑ አጋጣሚ ሲያልፉ ነው የታዩት። ቪዲዮዎቹን ብታያቸው በፍለጋ ነው የምታያቸው። እነሱ ሲዘፍኑም አይታይም፣ ሲጨፍሩም አይታይም። በዚህ ምክንያት ታሰሩ የሚባሉት ስንት ናቸው? የታሰሩት ብዙ ናቸው መሳይ። ግን አንተ አሁን እኛውን ስፔሲፊካሊ እያገኘናቸው ያሉት አሁን ቶማስንና አሌክስን ነው። በአካል ለማየት በቅታቸው? በአካል ማዕከላዊ ነው ያሉት። 3ኛ ፖሊስ ጣቢያ ጊዮርጊስ ነው ያሉት። እስካሁን የደረሰባቸው ምንም ነገር የለም። የተመቱት ምናምን ነገር የለም። እስካሁን ድረስ ምንም ጉዳት ምናምን አልደረሰባቸውም። ቤት ሄደው ነበረ። ቤት ላፕቶፖቻቸው ፍላሽ ሃርድ ዲስክ ምናምን ይዘውባቸው ሄደው። ስለዚህ በዛ ቪዲዮ ላይ ታያችሁ በሚል ምክንያት ብቻ ነው ለእስር የበቁት ማለት ነው? ታያችሁ ነው በቃ፣ ሌላ ምንም ነገር የለም። የሚሰሩትም የዩቲዩብ ኮንተንታቸው ከዚህኛው ጋር ምንም አይነት ግንኙነት የሌለው ሪያክሽን ቪዲዮ ነው የሚሰሩት። ሁለቱም ፈን የማጫወት ማለት የማዝናናት ስራ ነው እንጂ ሌላ ነገር ምንም አይነት ቪዲዮ ሃይማኖታዊም ፖለቲካዊም ምንም አይነት ቪዲዮ አይሰሩም። እንደዛ ሙሉ ፔጃቸውንም ማየት ይቻላል። የቢቦይ ቶሚንም የአሌክሲስም የሁለቱንም ማየት ይቻላል። ምንም አይነት ምንም ፖለቲካ ነክ ነገር ሃይማኖት ነክ ነገር ምንም ነገር የሌለው 48 ሰዓት አልፏቸዋል። እንግዲህ ክስ መቅረብ አለበት። ስለዚህ ምንድን ነው የሚሏቸው? አሁን መቼ ነው ክስ የሚቀርበው? በምን ሁኔታ ነው እንግዲህ ያለው? መረጃ እያጠናከርን ነው። መረጃውን ስንጨርስ እናቀርባቸዋለን ብቻ ነው የሚሉት። እንዳልኩ ከትናንትናም ጠዋትም እንደዛ ነው ያሉን፣ ከሰዓትም እንደዛ ነው ያሉን፣ ዛሬም ጠዋት እንደዛ ነው ያሉን፣ ከሰዓትም እንደዛ ነው ያሉን። አንድ አይነት ነገር ነው የሚሉት። መርማሪውን አናግሬው ነበረ ዛሬ ጠዋት ላይ። አቅርቡ ስንባል ነው የምናቀርበው አለ። ምን ተረዳችሁ ግን? እንዲህ አይነቱ ነገር ያው ወጣቱን ለማሸማቀቅ ነው። እነዚህ ወጣቶች ደግሞ ዝናም ያላቸው ብዙ ሰው የሚከተላቸው ናቸው። እነዚህን መስበር ከተቻለ ሌላውንም ወጣት ማሸማቀቅ ይቻላል የሚል ዓላማ እንዳለው መገመት የሚቻል ይመስለኛልና ምን ተረዳችሁ? በዚህ ምክንያት ነው የተሰማችሁ ስሜት አለ? ስም ስላላቸው ብቻ ነው እንጂ እዛ ጋር ቪዲዮዎቹን ያው እነሱም ያዩት ነገር ነው። ማንም ሰው ማየት የሚችለው ነው የተለቀቁት ቪዲዮዎች። አጋጣሚ እነሱ ያሉበት ቦታ ላይ ጭፈራው ተደረገ እንጂ እነሱ ምንም ቃላት የሚያወጡት ነገር የለም፣ ጨፈሩት ነገር የለም። ፕላስ ደግሞ ምንም ነገር ቢሆን ራሱ የራሳቸው ፔጅ ላይም አልለቀቁም። ሰው በለቀቀው ቪዲዮዎች ነው የተያዙት። እንጃ እንዴት ምን እንደሆነ እኛ ግራ ገብቶናል። በመጨረሻም የሽግግር መንግስት በሌለበት የሽግግር ፍትህ ሊኖር አይችልም ሲል በአዲስ አበባ የሚገኘው የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ አስታወቀ። ከሌሎች የተቃዋሚ ፓርቲዎች ጋር በጥምረት እየተንቀሳቀሰ የሚገኘው ኢህአፓ በተናጠል ባወጣው መግለጫ ወንጀለኞች ራሳቸውን ዳኛና ፈራጅ የሚያደርጉበት የሽግግር ፍትህ ፈጽሞ ተቀባይነት የሚኖረው አይደለም ሲል ተቃውሞውን ገልጿል። የሽግግር ፍትህ እንዲኖር በቅድሚያ የሽግግር መንግስት ያስፈልጋል የሚሉት የኢህአፓ ተቀዳሚ ምክትል ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት በየትኛውም የዓለም ክፍል የሽግግር ፍትህ የሚረጋገጠው ወንጀለኛ በሆነ አገዛዝ ስር ሳይሆን በሽግግር መንግስት አማካኝነት ነው ሲሉ የፓርቲያቸውን አቋም ገልጸዋል። በተለይ የሽግግር ፍትህ ያለ ሽግግር መንግስት መረጋገጥ እንደማይችል እንደ ኢህአፓ በግልጽ አቋም ይዘናል። እንደሚታወቀው የሽግግር ፍትህ የሚባለው የወንጀል ፈጻሚውን አካል በይፋ የሚጠይቅበት እና ያ የወንጀል የፈጸመው የመንግስት ወይም መንግስት ውስጥ ያለ አካል ሚኒስትርም ሊሆን ይችላል፣ ጠቅላይ ሚኒስትሩም ሊሆን ይችላል፣ ሌላውም ሊሆን ይችላል። በአጠቃላይ ወደ ተጠያቂነት የሚመጡበት ነው። ከሌሎች ሀገራት ተሞክሮ አንጻር ያለ ሽግግር
መንግስት ወይም ሌላ አዲስ መንግስት መጥቶ ተተክቶ የሽግግር ፍትህ ለማረጋገጥ ሞከረ እንጂ በኮሎምቢያ፣ በቱኒዚያ፣ በሌሎችም በሳውዝ አፍሪካም ቢሆን የአፓርታይድ ስርዓት ካከተመ በኋላ ነው የሽግግር ፍትህ የተረጋገጠው። በሌሎችም ዓለማት በተመሳሳይ የአምባገነን ስርዓት ሲያበቃ ነው የሽግግር ፍትህ ሊረጋገጥ የሚችለው። ነገር ግን ወንጀል ፈጻሚው ራሱ ወንጀል ሰሪው ራሱን እንዴት ሊጠይቅ ይችላል? ራሱ በፈጸመው ወንጀል ራሱን ለመዳኘት መሞከር ማለት ይሄ ራሱን ችሎ ቀልድ ነው። ስለዚህ ገዢው ብልጽግና ፓርቲ በፕሪቶሪያ ላይ ባረገው ስምምነት ከህወሓት ጋር የሽግግር ፍትህን አረጋግጣለሁ ብሎ ያው ሙከራ እያደረገ እንደሆነ ይታወቃል። ይሄ ደግሞ እንደው በህዝብ መቀለር ነው። እንደው ተቋማት እንኳን ኖረው ቢሆን በኢትዮጵያ ውስጥ እነዛ ጠንካራ ተቋማት ስላሉ፣ ገለልተኛ ተቋማት ስላሉ ወንጀለኛውን በሚገባ ሊጠይቁት ይችላሉ ብለን ልንይዝ እንችላለን። ነገር ግን ተቋማት በሌሉበት፣ አብዛኛው ተቋማት በፈረሱበት፣ በአጠቃላይ በገዢው ብልጽግና ቁጥጥር ስር ባሉ ተቋማት እንዲሁም በራሱ ወንጀል ፈጻሚው ራሴን ልዳኝ ሲል ከዚህ በላይ ቀልድ፣ ከዚህ በላይ ፌዝ የለም ነው የምንለው። ምናልባት ይሄ የሽግግር መንግስት የሚለው አሁን በስልጣን ላይ ላለው የአብይ አህመድ አገዛዝ ትልቅ ራስ ምታት ነው። በመቃብሬ ላይ ካልሆነ አይነት ይመስላል የሽግግር መንግስትን ለመቀበል። በእንደዚህ አይነት የተቸነከረ አገዛዝ የሽግግር መንግስት ካልመጣ የሽግግር ፍትህን ማረጋገጥ አይቻልም የሚለው አቋማችሁ ለማን ነው መልእክቱ? ምናልባት ለዓለም አቀፉ ማህበረሰብ ነው። ምክንያቱም መንግስት ራሱ ወንጀለኛ ራሱ ዳኛ ሆኖ የሚመጣበትን የሽግግር ፍትህ እያካሄደ ዓለምም ዝም ብሎታል። ይህንን እያወቁ ይህን የሽግግር ፍትህ እንድታረጋግጡ የሚል መልእክት ያሰማሉ። ግን እንዴት ወንጀለኛ ራሱ ዳኛ ይሆናል የሚለውን ጥያቄ የሚመልስ አካል አልተገኘም። ማንን ተስፋ አድርጋችሁን ይህንን አቋም ያዛችሁት? የዓለም አቀፉ ማህበረሰብ ቢሆን በኢትዮጵያ ላይ ያለውን ሁኔታ በሚገባ የተገነዘበው አይመስለኝም። አብዛኞቹ ያሳስበናል ከማለት ያለፈ ብዙም ደፈር ብለው ሲሄዱ አይታይም። ኢትዮጵያ እንዳሁኑ ከባድ ችግር ውስጥ የገባችበት ጊዜ የለም። ከባድ የሆነ የኑሮ ውድነት አለ፣ ረሃብ አለ፣ እልቂት አለ፣ ጦርነት አልቆመም። በተመሳሳይ ጦርነት ባልቆመበት ሁኔታ፣ ሌሎች ወንጀሎች እየተፈጸሙ ባሉበት ሁኔታ እንዴት ብሎ ነው የሽግግር ፍትህ ሊያረጋግጥ የሚችለው? ቢያንስ ወደ ሽግግር ፍትህ እንኳን ለመሄድ ጦርነቶች በአስቸኳይ መቆም አለባቸው። ግጭቶች በአስቸኳይ መቆም አለባቸው። ከዛም በላይ እየተፈጸሙ ያሉ ህገወጥ ድርጊቶች፣ በህዝብ ላይ እየተደረጉ ያሉ ወረራዎች መቆም አለባቸው። እነዚህ ሁኔታዎች በቀጠሉበት በምንም መልኩ የሽግግር ፍትህ ሊረጋገጥ አይችልም። ኢቭን የሽግግር የሚል ለምን አስፈለገው? ቅጽል አለው። የሽግግር ፍትህ ይላል። ያ ማለት ከአንድ ገዳይ ጨቋኝ ስርዓት ተሸጋግረን ሌላ ፍትህ ወደ ተረጋገጠበት፣ የህዝቦች መብት ወደሚረጋገጥበትና ወንጀለኛ ፈጻሚ አካላት ወደሚጠየቁበት መሸጋገር ማለት ነው። በሀገሪቱ ውስጥም ዳግም ጄኖሳይድ እንዳይፈጸም፣ ዳግም ከባድ የሆኑ በደሎች እንዳይፈጸሙ የሚያደርግ ቅጣት፣ አስተማሪ የሆነ ቅጣት መፈጸም ማለት ነው የሽግግር ፍትህ የሚለው። ስለዚህ ይህ ሁኔታ ባልተረጋገጠበት መልኩ የሽግግር ፍትህን ራሱ ወንጀል ፈጻሚ ያረጋግጣል ብሎ ማለት ተገቢም አይደለም። ሁሉም ህዝብ ሊያወግዘው ይገባል። ስለዚህ አሁን ምን ልታደርጉ ነው? እንግዲህ እዛ አዲስ አበባ ያላችሁ የፖለቲካ ድርጅቶች በጋራ ሆናችሁ አልፎ አልፎ እንደዚሁ በጋራ ድምጻችሁን ታሰማላችሁ። ይሄ በጣም ወሳኝ ጥያቄ ነው። ያለ ሽግግር መንግስት የሽግግር ፍትህ አይረጋገጥም ብላችኋል። ምን ታደርጋላችሁ ከዚህ በኋላ? መንግስት ይህን ለመስማት ዝግጁ አይደለም። ምናልባት እናንተ የምትፈጥሩት ጫና ይኖር ይሆን ከዚህ በኋላ? አዎ በትክክል። ምክንያቱም ብዙ የሰላማዊ ትግል አማራጮች አሉ። መግለጫ ማውጣትና አቋም መግለጽ ወይም ሁኔታውን መቃወም ብቻ አይደለም። የሰላማዊ ትግል አማራጭ ውስጥ ብዙ ነገሮች አሉ። ህዝብን አስተባብረን ሀገሪቱ ውስጥ እየተካሄዱ ያሉ ህገወጥ ድርጊቶች፣ የኢትዮጵያ ህዝብ እየደረሰበት ያለው መከራ እንዲቆም ህዝቡን አስተባብረን እስከ መጨረሻው ድረስ የሰላማዊ ትግል አማራጮችን ለመጠቀም ተዘጋጅተናል። በቅርቡም የምናውጀው ነገር ይኖራል። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንንና ብሬያችሁ ቆየው። ጤና ይስጥልኝ።